ሰላም እንደምን አላችሁ ተመልካቾቻችን። በዛሬታችን የመኪናን ጤና እንዴት መጠበቅ እንደምንችል በስፋት እናያለን። ከመረጃዎቹ ጋር አብራችሁን ቆዩ። የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። መኪናውን የበለጠ አስተማማኝ ማድረግ መደበኛ ጥገና፣ ትክክለኛ መንዳት ልምዶች እና የተሽከርካሪውን ፍላጎት መረዳት ያካትታል። የመኪናውን አስተማማኝነት እንዴት ማሻሻል እንደሚቻል ጥገና፣ የመንዳት ልምዶችና ማሻሻያዎችን ጨምሮ የተለያዩ ገጽታዎችን የሚሸፍን ዝርዝር መመሪያ አለው። የመጀመሪያው መደበኛ ጥገና ነው። መደበኛ ጥገና ውስጥ ከምናገኛቸው መከሮች መካከል መኪናውን በተቀላጠፈና በአስተማማኝ ሁኔታ እንዲሰራ ለማድረግ መደበኛ ጥገና በጣም አስፈላጊ ነው። ትኩረት ከሚሹ ዋና ቦታዎችም አሉ። የመጀመሪያው ዘይት መቀየር ነው። በአምራቾች ምክር መሰረት የሞተር ዘይቶችን ይቀይሩ። በተለይ ከ5000 ኪሎ ሜትር እስከ 7500 ኪሎ ሜትር ትክክለኛ ዘይት ይቀይሩ። ንጹህ ዘይት የሞተር ክፍሎችን ድካም ይቀንሳል። ሌላኛው ደግሞ የፈሳሽ ፍተሻዎች ናቸው። የፍሬን ፈሳሽ ማስተላለፊያ ፈሳሽ፣ የኃይል መሪ ፈሳሽ እና ደግሞ የንፋስ መከላከያ ማጠቢያ የፈሳሽ ጨምሮ አላስፈላጊ ፈሳሾችን በመደበኛነት ያረጋግጡና ይሙሉ። ቆሻሻ ፈሳሽ ወደ ሜካኒካላዊ ብልሽትም ሊያምሩብን ይችላሉ። በቀጣይ ደግሞ የጎማ እንክብካቤ ነው። የነዳጅ ፍጆታን ለመቀነስ እና የጎማውን ሕይወት ለማራዘም ተገቢ የሆነ የጎማ አየር ግፊት ይጠቀሙ። ሌላኛው ደግሞ የፍሬን ጥገና ነው። የፍሬን ጥገና በምናይበት ጊዜ የብሬክ ፓዱ፣ ሮተሮቹና ዘይት በየጊዜ ይፈተሹ። ድምፅ መስማት ወይ ደግሞ መፋጨት አፋጣኝ ትኩረት የሚያስፈልጋቸው የተበላሹ ብሬክ ምልክቶች ናቸው። ሌላኛው ደግሞ የባትሪ እንክብካቤ ነው። የባትሪ ተርሚናሎች እንዳይሻግቱ ይፈትሹ። ብልሽቱን ለማስወገድ ከ3 እስከ 5 ዓመት ባለው ባትሪውን ይተኩ። ሌላኛው ደግሞ የአየር ማጣሪያዎች ናቸው። በመኪናው ማኑዋል በተገለጸው መሰረት የሞተሩን አየር ማጣሪያዎች ይለውጡ። ንጹህ ማጣሪያ የሞተር አፈጻጸምና የአየር ጥራትንም ያሻሽላል። ቀበቶዎችና ቱቦዎች ናቸው ደግሞ በቀጣይ የምናየው። ቀበቶዎች የመሰንጠቅ ምልክቶችን ይፈትሹ። ከዚህ በተጨማሪ የሞተር ጉዳትና ሙቀት ለመከላከል በየጊዜው የመኪናውን ቤልት ወይም ቀበቶ በየጊዜው መቀየር ተገቢ ነው። ሌላኛው ደግሞ ትክክለኛ የመንዳት ልምዶች ናቸው። የአሽከርካሪው የማሽከርከር ልምድ በመኪናው አስተማማኝነት ላይ ከፍተኛ ተጽዕኖ ያሳድራል። ለዚህም ከመፍትሄዎቹ መካከል ኃይለኛ የማሽከርከርን ያስወግዱ። ድንገት ፍጥነት መጨመርና ጠንካራ በብሬኪንግ ሲስተሙ ላይ ጉዳት ሊያደርሱ ይችላሉ። ቀስ በቀስ ማፍጠን እና ለስለስ ያለ ብሬኪንግ የመኪናውን ዕድሜ ያራዝምልናል። ሞተሩን ደግሞ ማሞቅ ተገቢ ነው። በቀዝቃዛ የአየር ሁኔታ ከመንዳት በፊት የመኪናው ሞተር ለ1 ወይም ለ2 ደቂቃ ያህል እንዲፍታታ መፍቀድ ጠቃሚ ነው። ይህም ዘይቱ በትክክል እንዲዘዋወርና እንዲቀባ ያደርገዋል። ሌላኛው ደግሞ የፍጥነት ገደቦችን ያክብሩ። ከፍተኛ ፍጥነት ማሽከርከር በሞተሩና በብሬኪንግ ሲስተሙ ላይ ተጨማሪ ድካምን ያስከትላል። ሌላኛው ደግሞ የክሩዝ መቆጣጠሪያ ወይም ክሩዝ ኮንትሮል ተጠቀሙ። ይህን የምንጠቀመው በሃይዌይ መንገዶች ላይ የክሩዝ ኮንትሮል መቆጣጠሪያ የማያቋርጥ ፍጥነት ለመጠቀምና የነዳጅ ኢኮኖሚውን ለማሻሻል የሞተር ጫናን ለመቀነስ ያስችላል። በሶስተኛ ደረጃ የምናገኘው ደግሞ ሊፈጠሩ የሚችሉ ጉዳቶችን ቀደም ብሎ መፍታት ነው። አንድ ያልተለመደ ነገር ካስተዋሉ በተሻለ ፍጥነት መፍትሄ ለመስጠት መወሰን በጣም አስፈላጊ ነው። የሞተሩ መብራቶችን ይፈትሹ። የፍተሻ መብራቶች ችላ ይበሏቸው። ጉዳዩን ለመመርመርም OBD2 ስካነር መጠቀም መኪናውን ለመገምገም ወደ ባለሙያ ይውሰዱ። እንግዳ የሆኑ ድምጾችንም ያዳምጡ። እንደ መንኳኳት፣ ማፋጨት ወይ ደግሞ መጮህ ስላሉ አዲስ ድምጾች ትኩረት ይስጡ። እነዚህ ፈጣን ምርመራ የሚያስፈልጋቸው የሜካኒካል ጉዳቶች ምልክቶች ሊሆኑም ይችላሉ። የፈሳሽ ፍንጣቂዎችንም መመልከት ደግሞ ሌላኛው ነው። ከመኪናችን ስር ኩሬዎች፣ የዘይት ማቀዝቀዣ፣ ለማስተላለፊያ ፈሳሽ፣ የብሬክ ፈሳሾች ስርዓቶችን ሊመለከቱ ይችላሉ። ፈሳሾች በፍጥነት ይመርመሩና መጠገንም ተገቢ ናቸው። በአራተኛ ደረጃ የምናገኘው ደግሞ የባለሙያ ምርመራ ናቸው። አልፎ አልፎ ባለሙያዎችን እርዳታ መጠየቅ ብልህነት ነው። መደበኛ ምርመራዎች ቢያንስ በዓመት አንድ ጊዜ ተሽከርካሪውን በባለሙያ እንዲመረመር ይሞክሩ። የሰለጠነ መካኒክ እርሶ ችላ ሊሏቸው የሚችሉ ጉዳዮችን መለየት ይችላል። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።